ምንድነው ማየ ችግር አለ እንዴ? ምንድነው? ዞር በል ብያለሁ። ዞር በል ናምታኛ ልቀቀኝ። ዞር በል ናታን፣ ዞር በል። ነይ ወዲህ የወሰደችውን ዕቃ አንድ ባንድ ራሷ የወሰድሽውን ዕቃ መልሽ። የወሰድሽውን የት ነው ያደረግሽው? ሌባ አይደለሁም። ምንድን ነው? ደረጀ ልቀቀኝ። ሲሆን አንተ ነበርክ መቆጣት የነበረብህ። ከጎዳና ላይ ይዘህ መጣ ያዘረፍከኝ አንተ ነው። ልቀቀኝ። ማርታ እባክሽ ተረጋጊ። ወስደም ከሆነ እኔ እቀበላታለሁ። ልቀቂያት። ምንድን ነው የወሰድኩት? የማየን ጌጣጌጦች ልሻት። እማዬ እባክሽ ልቀቂያት እንዳትሞትብሽ። እማዬ ልቀቀኝ ብያለሁ። ልቀቀኝ። በጣም ነው የማዝነው ናታን። አንተ ራሱ የእሷ ተባባሪ በመሆንህ ከአንተ የማልጠብቀው ተናገሪ። አንቺ ሌባ፣ አንቺ ዱርዬ፣ ቤቴን ዘረፍሽኝ አይደል? የታባሽ ያደረግሽው? ልቀቂያት። ተናገሪ። ተረጋጊ እባክሽ ማርታ ተረጋጊ አልኩሽ እኮ። ተረጋጊ ትለኛለህ እንዴ? የጠፋው ንብረት እኮ እያንተም ነው ቢገባ። ሲሆን እንዳባወራነት መቆጣት የነበረብህ አንተ ነህ። ጭራሽ አንተ የማርያም መንገድ ትሰጣታለህ። ልክ ነው አውቃለሁ። የተናገርሽ እኮ ትክክል ነው። ግን ይኸውልሽ እንደዚህ አይደለም መጠየቅ። ልቀቀኝ አንተ። ዞር በል ናታን፣ ልቀቀኝ ብያለሁ። ለምን ድብና አትልም? ማርታ ልቀቂያት። አለቃት። ልቀቂያት አልኩሽ እኮ። ያደረግሽው ተናገሪ። ልቀቂያት አልኩሽ እኮ ማርታ ልቀቂያት። ልቀቂያት አልኩሽ እኮ ማርታ። አንድ ነገር ትሆናለች። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ከች ብለናል ማለት ነው። እንግዲህ ዳራ ድራማ በጣም ደስ የሚል ድራማ ነው ማለት ነው። ዳጣዬ እቃ ወስደሻል ተበላ። ዛሬ በጣም በከባድ ግርግር ረብሻ ተነስቶ ነበረ። እንግዲህ ማርታም አንቃት ነበረ ማለት ነው። በጣም እንትን ብላት ነበረ። እሷ ግን አልነካችም። የዋለችውም የወጣችውም ከናታን ጋርና ነበረ። ወደ ሱቅ ሄደን ነበረ መጽሐፍ ለመግዛት ነው ያለችው። እሷ ግን አላየችውም እቃውን። እዚህ ቤት ማን ነው የመጣው? ማን አለ? እሷ ከመጣች ወዲህ ነው እንደዚህ ቤታችን የተበላሸው እያለች ማርታም ትናገራለች ማለት ነው። እንግዲህ ዳጣይም ይሄን ነገርና ይሄን እቃ አላየችም፣ ጭራሹንም አላየችም ማለት ነው። እሷም ከናታን ጋር ሲሄዱ ወደ ቤት ሁላቸውም ተሰብስበው ጠብቀዋት ነበርና ከዛም በኋላ የጠፋውን እቃ አምጪ ብላ በጣም ተቆጣች ማለት ነው። ያዝቻት ማለት ነው። ምንድነው ችግር አለ ወይን ምንድነው የተፈጠረው እያለ ናታን በሚጠይቅባቸው ሰዓትም እሷ ሩጣ ምንም አላናገረችም። ራሱ ዳጣይና ያነቀቻት ማለት ነው። እንግዲህ ዳጣይ በጣም አሳዛኝ በጣም እንትን የምትል ልጅ ነች። እውነት ነው መናገር ማለት ነው። በጣም መከራ ያለፈባት ብዙ መከራዎች የተደራረቡባት ልጅ ናትና ከዛ ቦታ ደግሞ ያን ሁሉ መከራ አልፋ እዚህ ስትመጣ ደግሞ ቤተሰብ አገኘው፣ እህት ወንድሞች አገኘው። ስለዚህ በጣም ደስተኛ ነው መሆነው ብላ ባሰበችበት ሰዓትም ይሄም አልተሳካላትም ማለት ነው። እኔ መስረቅ ብፈልግ ይሄን አይደለም፣ ይሄን ሰርቄ ምን አድርገዋለሁ? እንዴት ነው? ስንት ብር ነው? ምንድነው የሚያደርገው? እያለች ለሰላም እየተጠይቃት ነበረ። ሰላምም ብዙ ብር ነው በመቶ ሺህ የሚቆጠር ብር ነው እያለች ነገረቻት ማለት ነው። እኔ ይሄን ብሰርቅ ምን ላደርግ እመጣለሁ? እኔ ግን አልነካሁም። ምክንያቱም በፊት ሰርቅ ነበረ፣ ዛሬ ግን ይሄን ነገር አላደርግም። እኔ የጠማኝና የተራብኩት ሰው እንጂ ገንዘብ አይደለም። በፊትም የምሰርቀውም እኮ የምበላው አጥቼ እንጂ የምኖርበት አጥቼ እንጂ እንደዚህ የማደርገው የሌብነት ሱስ ኑሮብኝ አይደለም እያለች ትናገራለች ማለት ነው። እሷ እንግዲህ አባቷም እኔ ነኝ በማለትም አልገለጠላትም እስካሁን ድረስ። ያው እነሱ ውስጣቸው ይተዋወቃል። አባቴ ልጅ በሚላት ሰዓትም በጣም ውስጧ ደስታ ይሰማታል ማለት ነው። እሱ ግን ማንም እንዲያውቅበት አልፈለግም። ጋሽ ደረጀም የዳጣን ነገር ማንም እንዲያውቅበት አልፈለግም ማለት ነው። ውሃዬም እቃውን የወሰደችውን ተናግራለች ማለት ነው። ማን እንደወሰደው እማን ቦርሳ ውስጥ እንዳለ ተናግራለች ማለት ነው። ውሃዬ ግን በጣም ታማኝና በጣም
እንትና እያሉ የሚነግሩላትና በጣም ደስ የምትል ህፃን ልጅ ነችና እሷ ተናግራለች። ምንም አትዋሸንም። ስለዚህ ይህ ነገር ይታወቅና ይታይልን እያለ ናታንም እየተናገረ ነው ማለት ነው። ክላሱ ድረስ ራሱ ጋሽ ደረጀን ወስዶ ክላሱ ድረስ ናላናግር ብሎ በሚያናግረው ሰዓትም የወሰደውን እቃው ያለበት ቦታ ነግሮታል ማለት ነው። ጋሽ ደረጀም አቢኔ ጌር እንደወሰደችው ባየ ጊዜና ባወቅ ጊዜ በጣም ተበሳጭ። እንዴት እንደዚህ ታደርጋለች? ለምንድን ነው እንደምታደርገው? ይህስ እንዲፈጠር ያደረገችው ለምንድን ነው እያለ ወደ እሷ ዘንድም ሄደ ማለት ነው። እሷን በመጠራት ጊዜ ተነስታ ቦርሳውን ነይ ክፈቺ እያለ ይቆጣት ነበረ ማለት ነው። እሷ ደግሞ ያንን ቦርሳ ውስጥ እቃ ስላለበት በጣም ተንትናለች፣ ተደናገጠች፣ ተርበደበደች ማለት ነው። እሱ ግን ያለው እሷ ቦርሳ ውስጥ ነው። ዳጣይ ምንም ነገር አታውቅም በዚህ ዙሪያ ውስጥ ማለት ነው። እንግዲህ ይሄ የሆነበት ምክንያት አንደኛ አቢጊነር ናታንያን ትወደዋለች እና ከእሱ ጋር በምትሄድበት ሰዓት በጣም አትወድም። ዳጣይ በእሱ ጋር ስትሄድ ትቀናለች ማለት ነው። ሁሉን ነገር ለእሷ ማድረግ ትፈልጋለች እና ከኋላ መታ እንደዚህ ማህን አውጣ አትሆንም። ለምንድን ነው ከእሱ ጋር መከጁ? ቦታሽን ወቂ እያለች ታሰቃያለታለች ማለት ነው። እንግዲህ ዳጣይም እውነቱ ይጋለጥላታል በቅርብ ሰዓት በሚል በጉጉት እንጠብቃለን ማለት ነው። ውሃይም ተናግራለች። እሷን በጣም ነው የምወዳት፣ በጣም ታሳዝነኛለች፣ ከምንም በላይ ነው እኮ የምወዳት እያለች ትናገራለች ማለት ነው። እንግዲህ ሰላምዬም አይዞሽ እውነቱ ይገኛል፣ እትዬም ብትሆን እንደዛ አታደርግም እኮ እያለች ትነግራታለች ማለት ነው። እቃው ጠፍቶ ነው እያለቻት በምነግርባት ሰዓት እኔ ግን አልነካሁም ትላለች ማለት ነው ዳጣይ